ቢስሚላህ ስንቶቻችን ሱረቱል ዩሱፍን በደንብ አስተካክለን እንቀራለን? ሱረቱል ዩሱፍ አንቀጽ 11 ማለት ነው። ኢንሻአላህ ዛሬ እዚህ ጋር ስለ ኢሽማምና ስለ ረውም ሱረቱል ከውሰር ላይ በወቅፍ ቦታ ላይ መህድ የሆነው እንዲሁም ደግሞ ረውም እንዲሁም ኢሽማምን አይተናል ማለት ነው። እዛ ጋር እንግዲህ ማቆሚያ ቦታ ላይ ነው። አሁን ደግሞ ረውምና ኢሽማም ግዴታ የሆነበት ማለት ነው ቦታ እናያለን ማለት ነው። እሱም ሱረቱል ዩሱፍ አንቀጽ 11 ማለት ነው። ሌሎች ቦታዎች ላይ ማቆሚያ ላይ የምንጠቀመው የሮም እና የኢሽማም ከፈለግን በዛ መልኩ ማቆም እንችላለን። ካልፈለግን ደግሞ በስኩን መህድ በሆነ ትክክለኛ ስኩን ጥርት ባለ ስኩን ማቆም እንችላለን። እዚህ ጋር ግን ምንድነው ግዴታ ነው ማለት ነው። ግዴታ ነው። እዚህ ጋር ማቆሚያ ቦታ ላይ ሳይሆን የመጣው የሮም እና የኢሽማም ቃላት መካከል ላይ ነው። ማለትም አንዷ ከሊማ ላይ መሀል ላይ ነው የመጣው ማቆሚያ ቦታ ላይ አይደለም። ሌሎች ቦታዎች ላይ ግን ስናቆም ወቅፍ ላይ ነበር ማለት ነው። ለየት የሚያደርገው ይሄ ነው። ስለዚህ እዚህ ጋር እንግዲህ ለምን ግዴታ ሆነ አንድ ሰው በኢሽማም ወይም ደግሞ በሮም መቅራት ለምን ግዴታ ሆነ የሚለው መጀመሪያ ስንመለከት የቁርአን አያው አዑዙ ቢላሂ ሚነሽ ሸይጣኒር ረጂም قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون ይሄ የመጀመሪያው የኢሽማም አቀራር ነው። ما لك لا تأمنا على يوسف ሁለተኛው ደግሞ قالوا يا أبانا ما لك لا تأمننا على يوسف وإنا له لناصحون ما لك لا تأمننا على يوسف ይሄ ደግሞ የሮም አቀራር ነው ማለት ነው። የመጀመሪያው ሰዎች በአይናቸው በማየት ነው ሊያውቁት የሚችሉት። እኔን ስታዩ ነው አቀራሩ እንዴት እንደሆነ የምታውቁት ማለት ነው። እሱ ምንድነው ከንፈሬን ላተመና ጥቁር ነጥብ ባለበት ቦታ ላይ ከንፈሬ ወደፊት ሰብስብ ያለው ማለት ነው። ሁለተኛው ግን በጆሮአችሁም የምትሰሙት የሆነ ምንድነው አቀራር አይነት ነው። እሱም ላተመኑና መሀል ላይ ጥቁር ነጥቧ ላይ ኑን ዶም በስሱ ማለት ነው። አንድ ሶስተኛ ድምጿን ብቻ የኑን ዶማን አሰምቼን ያለፍኩት ማለት ነው። መጀመሪያ ግዴታ የሆነበት ምክንያት እንይ። ለምንድነው ግዴታ የሆነው እዚህ ጋር መቅራት ከተባለ ቁርአን ማዕናው አይሟላም በዛ መልኩ ካልተቀራ ማለት ነው። በኢሽማም ወይም ደግሞ በሮም ካልተቀራ ምንድነው ይበላሻል፣ ማዕና ያዛባል ማለት ነው። እዚህ ጋር የነበረው ወይም ደግሞ ኢዕራቡ ይበላሻል ማለት ነው። ስታዩት ላ አለች፣ ከዛ ተእመኑ አለ፣ ወይ ከዛ ና አለ ማለት ነው። ባጭሩ አስሉ ይሄ ነው። ይሄ ታች የምታዩት ተእመኑ ና ነበር። ተእመኑ የመጀመሪያው ችኛቷ ላ የምትለው ሐርፍ ነፊ ናት። ከዛ ናፊያዋ ማለት ነው። ከዛ ተእመኑ የሚለው ይሄኛው ፊዕል ሙዳሪዕ ነው። ከዛ ቀጥሎና ضمير ሙተሲሉ ጀሙዕ አለ ማለት ነው። ከዛ እዚህ ጋር ፋዒሉ ምንድነው ሙስተቲር ነው ማለት ነው፣ ወድቋል። እሱም አንተ የሚል ነው ማለት ነው። ስለዚህ ዩሱፍ አለይሂ ሰላም የዩሱፍ አለይሂ ሰላም አባት ልጆቹ ናቸው። እንግዲህ ላተእመኑና ወይ ደግሞ ላተእመኑና ለምን አታምነንም፣ ላንተ ምን አለ ለምን አታምነንም ብለው ሲናገሩ ማለት ነው። ስለዚህ ተእመኑና አረቦች እንግዲህ እዚህ ጋር ምን ያደርጋሉ? ኑን ዶምና ኑን ፈትሐ በተከታታይ ስለመጡ ንግግራቸውን ቀልጠፍ ለማድረግ ምን አደረጉ? ኑን ዶማ ወደ ኑን ፈትሐ ምን አደረጓት? ኢድጋም አደረጓትና ምን ተፈጠረ? ከላይ እንደምታዩት ሸዳ ተፈጠረ ማለት ነው። ሸዳ ተፈጠረ። ከዛ ኑን ዶም የነበረችበት ቦታ ላይ በምልክት በነጥብ ምልክት ተቀመጠበት። እዚህ ጋር መጀመሪያ ላይ ኑን ምትባል ዶም የሆነች እንዳለች ለመጠቆም ነው እዚህ ጋር ይች ምልክት የተቀመጠችው ማለት ነው። ስለዚህ በዚህ መልኩ ሸዳ አድርገው ኢድጋም አድርገው ንግግራቸውን ያለጥፋል ማለት ነው፣ ወይም ደግሞ ይፈጥናል ማለት ነው። ቀለል ተደረገ ማለት ነው። አረቦች ንግግርን ማፍጠን ስለሚፈልጉ ማለት ነው። ስለዚህ ይሄ በሚሆንበት ሰዓት ምን ሆነ? ኑን ዶማዋ በምጠፋበት ሰዓት እና ወደ ቀጣዩ ኢድጋም በምትሆንበት ሰዓት ፊዕል ሙዳሪዑ ወይም ደግሞ ወደፊት የሚገልጸው ግስ ማለት ነው ተእመኑ የነበረው ጠፋ ማለት ነው። ስለዚህ ስለጠፋ አንድ ሰው ተእመና ማለከ ላ ተእመና ዐላ ዩሱፍ ማለከ ላ ተእመና ዐላ ዩሱፍ ብለን ስንቀራ በደንብ ዘጋ ኑን መኖሩን ለማሳየት ምን እናደርጋለን?
በኢሽማም ከንፈራችን ወደፊት እንሰበስባለን ማለት ነው። ስለዚህ እዚህ ጋር ነበር የሚለውን ነገር ሰውየው ምን ያደርጋል ማለት ነው? ያስባል ማለት ነው። ወይም ደግሞ በስሱ በሮም ተእመኑና ማለከ ላ ተእመኑና ዐላ ዩሱፍ ማለከ ላ ተእመኑና ዐላ ዩሱፍ ስንል በስሱ 1/3 እንግዲህ ሮም የሚባለው ነገር የፊደሉን 1/3 ድምጽ ብቻ በማሰማት በፍጥነትና በስሱ ማለት ነው የምንቀራበት የአቀራር አይነት ነው። ሱረቱል ከውሰር ላይ ተንል ማለት ነው። ስለዚህ ሮም ማለት ባጭሩ የፊደሉን 1/3 ድምጽ ብቻ ተእመኑና በፍጥነት ማለት ነው። ኑን በማዋል በፍጥነት ነው የቀራዋት። የድምጹን 1/3 ነው የቀራዋት ማለት ነው። ይሄ የሮም አቀራር ይባላል። ስለዚህ እንደዚህ ብዬ በመቀራበት ሰዓት ሰው ምን ይረዳል? እዚህ ጋር ኑን በማ ነበረች የሚለውን ይረዳል ማለት ነው። ስለዚህ የኢዕራቡ ተሟላ ማለት ነው። ላ ተእመኑና ስል ተእመኑ ፊዕል ሙዳሪዑ አለ። ደግሞ በኢሽማም ስንቀራ ደግሞ ኢሽማም የሚባለው ደግሞ ፊደሉ ቦታ ላይ ስንደርስ ፊደሉን አንጠራውም፣ ነገር ግን ከንፈራችንን ወደፊት እንሰበስባለን። ስለዚህ ضم የሆነ ፊደል እዚህ ጋር አለ የሚል ሰው ሜን ሰው ይረዳል ማለት ነው። ተእመና ማለከ ላ ተእመና ዐላ ዩሱፍ። ስለዚህ አንድ ሰው እዚህ ጋር ضم አለ የሚለውን ያስባል፣ ኢድጋም እንደሆነ ይረዳል ማለት ነው። ይሄኛው ኢድጋም ምንድነው? ሙተማሲልን ከቢር ነው ማለት ነው። ህጉ ሙተማሲልን ከቢር የዙሃር ግልጽ ማድረግ ነበር። ይሄ ግን ምንድነው? ኤክሴፕሽን ወይም ደግሞ እስቲስና የሚወጣ ለብቻው ለየት ያለ የአቀራር አይነት ነው ማለት ነው። ስለዚህ እዚህ ጋር ኢድጋም ይሆናል። ሰውየው ኢሽማም አድርጌ ሰቀራ ካየኝ ምን ይረዳል? ፊዕል ሙዳሪዑ ተእመኑ ضم እንደነበረ ኑን ቦታ ላይ ይረዳል ማለት ነው። ስለዚህ ባጭሩ ሁለት አይነት አቀራር አለው ማለት ነው። እዚህ ቦታ ላይ ሁለት አይነት አቀራር። የመጀመሪያው ኢሽማም ያ ማለት ጥቁር ነጥቧ ላይ ሲደርስ ምን አድርጋለሁ? ከንፈሬን ወደፊት ተሰበስባለሁ። ኑን ፊደሏን ግን አልጠራትም ማለት ነው። ፊደሏን አልጠራትም። ኑን ሸዳው ጉናውን ብቻ ነው እንትን ምለው፣ ግን ጥቁር ነጥቧ ላይ ከንፈሬ ወደፊት ይሰበሳል። ኑን ضማ አለች የሚለውን ሰዎች ይረዳሉ። ሁለት ማለከ ላ ተእመና ዐላ ዩሱፍ። ሁለተኛው አቀራር ደግሞ ሮም ነው። ሮም ደግሞ መሀል ላይ ያለችው ጥቁር ነጥቧ ላይ ኑን ضማ አመጣለሁኝ። የኑን ضማ አመጣለሁ። ነገር ግን ኑን ضማዋን ሳመጣ ድምጹ ሙሉ በሙሉ ሳይሆን የድምጹ 1/3 የኑን ضማ 1/3 ድምጿ ብቻ ናት የምትሰማው። ያ ማለት ላ ተእመኑና ፍጥን ብዬ በስሱ ማለት ነው፣ በስሱ። ስለዚህ በዚህ መልኩ ሁለት አይነት አቀራር አለው ማለት ነው። እዚህ እንግዲህ ግዴታነት የሆነበት ምክንያት ምንድነው ብያችኋለሁኝ። ማዕናው እንዳይዛባ ማለት ነው። ማዕናው እንዳይዛባ ማለት ነው። ኢዕራቡን ስናየው ተእመና ሚለው ላ ምንድነው? ሐርፍ ነፊ መብኒ ዐለ ሱኩን ላ መሐለ ለሁ ሚነል ኢዕራብ ነው። ሐርፍ ነፊ ማድረጊያ ነው። ተእመኑ ሚለው ፊዕል ሙዳሪ መርፉዕ ዐላመቱ ረፍዒሂ ضመቱ ዛሂረቱ ዐላ አኺሪሂ ማለት ነው። ተእመኑ ኑ ضም ነበረች ልክ አስሉን ስታዩት ይሄ ስለሆነ ተእመኑ ፊዕል ሙዳሪ መርፉዕ ወዐላመቱ ረፍዒሂ ضመቱ ዛሂረቱ ዐላ አኺሪሂ ማለት ነው። እዚህ እንግዲህ ፊዕል ከመጣ ፋዒል ስለሚያስፈልገው ወፋዒሉሁ ضሚሩ ሙስተቲር ውጁበን ተቅዲሩ አንተ ማለት ነው። አንተ ሚል እንቀድራለን ማለት ነው። ከዛ እና እዚች ጋር ያለችው አና ደግሞ ምንድነች? ضሚር ሙተሲል ነች። ضሚር ሙተሲል መብኒ ዐለ ሱኩን ፊ መሐሊ ነስብ መፍዑሉን ቢሂ ማለት ነው። መፍዑሉን ቢሂ። ስለዚህ ይሄኛው ኢዕራብ ይሟላ ዘንዳ ምን መደረግ አለበት? ሰዎች እንዲረዱ ወይ ኢሽማም ማድረግ አለብን ወይም ደግሞ ራው ማድረግ አለብን። ተመራጩ አቀራር አይነት የትኛው ነው? ኢሽማሙ ነው ማለት ነው። በኢሽማም መቅራት አለብን። እሱም ላ ተእመና ከንፈሬን ሰበስባለሁ ወይም ደግሞ ሼኹ እንደሚቀሩት በዚህ መልኩ ማለት ነው። ወይም ደግሞ ላ ተእመኑና ማለከ ላ ተእመና ዐላ ዩሱፍ ማለከ ላ ተእመኑና ዐላ ዩሱፍ። በዚህ መልኩ ይቀራል ማለት ነው። በቀጣይ እስከምንገናኝ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።